ከማጋፋት በእምነት መንካት። 12 ዓመቷ የደም መፍሰስ በሽተኛ ታሪክ። አንድ ቀን ሳይሆን ለአንድ ወርም አይደለም፣ ሙሉ 12 ዓመታትን በህመም በስቃይና በለቅሶ መኖር ምን ማለት እንደሆነ አስበውት ያውቃሉ? ይህች ሴት በየቀኑ በሰውነቷ የሚፈሰው ደም ሕይወቷን ቀስ በቀስ እየመጠጣት የሥጋ ቁስል ብቻ ሳይሆን የነፍስ ስብራት ሆኖባት ነበር የኖረችው። በወቅቱ በነበረው ባህልና ሕግ መሠረት ደም የሚፈሳት ሴት ርኩስ ተብላ ትፈረጅ ነበር። ይህም ማለት ማንም አይነካትም፣ ከማንም ጋር አትቀመጥም፣ አልፎ ተርፎም ከምትወዳቸው ቤተሰቦችና ከማህበረሰቡ ተገልላ ተነጥላና ተንቃ እንድትኖር ተፈርዶባት ነበር። ሰው ሲያያት ይሸሻታል፣ ዘመድ ፊቱን ያዞርባታል። ብቸኝነትና ተስፋ መቁረጥ የዕለት ተዕለት ተግባሯ ነበሩ። ይህን መርገምት የሚመስል ሕይወት ለመቀየርና ከዚህ ደዌ ለመላቀቅ ያልረገጠችው የባለ መድኃኒት ደጃፍ፣ ያልቀመሰችው የባለ መድኃኒት አልነበረም። ያላትን ጥሪት በሙሉ ለባለ መድኃኒቶች ከፈለች። ነገር ግን ሕመሟ እየባሰባትና እየጠነከረባት ሄደ እንጂ ምንም መፍትሄ አላገኘችም። ገንዘቧ አልቋል፣ አቅሟ ተዳክሟል፣ ተስፋዋ ሙሉ በሙሉ ጨልሟል። ከእንግዲህ ይበቃኛል፣ ሞቴን እጠብቃለሁ ብላ እጆቿን አጣጥፋ በተቀመጠችበት በዛ አስፈሪ የጨለማ ዘመን አንድ ድንቅ ዝና ጆሮዋ ላይ ደረሰ። ስለ ናዝሬቱ ስለ ኢየሱስ ዝና ሰማች። ዕውሮች የሚያዩበት፣ አንካሶች የሚዘሉበት፣ ሙታን የሚነሱበት ያ የፈውስና የፍቅር ጌታ በእርሷ መንደር እያለፈ እንደሆነ አወቀች። በዛ ቅጽበት በውስጧ የነበረው ፍርሃትና ተስፋ መቁረጥ በታላቅ እምነት ተተካ። ሕጉ እርኩስ ነሽ፣ ሰውን አትንኪ ቢላትም እርሷ ግን በልቧ ልብሱን እንኳ በነካ ድናለሁ አለች። በሕዝብ መካከል እየተጋፋች በጭንቀትና በስቃይ ውስጥ አልፋ የመጨረሻ አቅሟን አሰባስባ የጌታን የልብሱን ጫፍ ነካች። በዛው ቅጽበት ከ12 ዓመት በላይ ሲያሰቃያት የነበረው የደሟ ምንጭ ቆመ። እምነቷ ከማኅበራዊ መገለል ከስቃይና ከበሽታ ነፃ ወጣት። ጌታም ዞር ብሎ ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ አላት። ዛሬ የእያንዳንዳችን ችግር ምን ይሆን? ምናልባት እንደዚህ ሴት ተስፋ ቆርጠን በሆነ የሕይወት ጨለማ ውስጥ እየኖርን ይሆን? በሰዎች ተስፋ ቆርጠን መፍትሄ አጥተን ከሆነ ይህንን እምነት ቀስቃሽና እውነተኛ ታሪክ ሙሉን ይዘንላችሁ ቀረብን። እስከ መጨረሻው ከተከታተላችሁ በኋላ በሕይወታችሁ ላይ ተስፋ የምታደርጉት አዲስ ጉልበት ታገኛላችሁ። ውድ የቻናላችን ተከታታዮች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በጌታችን በመድኃኒታችን በኢየሱስ ክርስቶስ የአገልግሎት ዘመን ከተፈጸሙ አስደናቂ ተአምራት ውስጥ አንዱ የሆነውን የ12 ዓመት ሙሉ ደም የፈሰሳትን ሴት ታሪክ ወደ እናንተ ይዘን ቀርበናል። ይህን ታሪክ እስከ መጨረሻው እያደመጣችሁና እየተማራችሁ አብራችሁ እንድትቆዩ በፍቅር እንጋብዛለን። ቪዲዮን ላይክ በማድረግ ጀምሩ። ለሌሎችም እምነት እንዲሆናቸው ሼር አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። አሁን በቀጥታ ወደ ሙሉ ታሪኩ እንለፍ። የዛሬ ታሪካችን የሚገኘው በሉቃስ ወንጌል ምዕራፍ 8 ቁጥር 43 ጀምሮ ነው። በቁጥር 43 ላይ እንዲህ ይላል፣ 12 ዓመት ደም ሲፈሳት የኖረች አንዲት ሴት ነበረች። ያላትን ሁሉ ለባለመድኃኒቶች ጨርሳ ነበር። ሊፈውሳት የቻለ ማንም አልነበረም። እርሷም ከበስተኋላው ቀርባ የልብሱን ጫፍ ነካች።
ይፈስ የነበረው ደሟም ወዲያው ቆመ በማለት የእግዚአብሔር ቃል ይነግረናል። ይህ ታሪክ ለ12 ዓመታት ያህል በደም መፍሰስ በሽታ ስትሰቃይ የነበረችውን ገንዘቧን ሁሉ ለሕክምና ጨርሳ ተስፋ የቆረጠችውን ሴት ያገኘችውን ፈውስ የሚተርክ የእግዚአብሔር ቃል እውነት ነው። በዚህ የመጽሐፍ ቅዱስ ክፍል ውስጥ የምንመለከታቸው ዋና ዋና ሐሳቦች አሉ። የመጀመሪያው ማህበራዊና ሃይማኖታዊ መገለል እንደደረሰባት እንመለከታለን። በዘመኑ በነበረው የሙሴ ሕግ መሠረት የደም መፍሰስ ያላት ሴት እንደ ርኩስ ትቆጠር እንደነበር በዘሌዋውያን ምዕራፍ 15 ቁጥር 25 ላይ ማንበብ እንችላለን። ሕጉ እንደሚናገረው ከሆነ የነካችው ሰው ወይም ቁሳቁስ ሁሉ የረከሰ ስለሚሆን ማህበረሰቡ ያገላት ነበር። ወደ እግዚአብሔር መቅደስም መግባት አትችልም ነበር። አስቡት፣ ይህች ሴት ለ12 ዓመት ሙሉ ከማህበረሰቡ ተገላ የኖረች ሴት ነበረች። ሁለተኛው የምንመለከተው የልብሱን ጫፍ ምስጢር ነው። አይሁዳውያን በልብሳቸው ጫፍ ላይ የእግዚአብሔርን ትእዛዝ የሚያስታውስ ዘርፍ ያደርጉ ነበር። በዘኍልቍ ምዕራፍ 15 ከቁጥር 37 እስከ 40 ይህንን ማየት እንችላለን። ሴትየዋ የኢየሱስን የልብሱን ጫፍ ለመንካት ስትፈልግ እርሱ የእግዚአብሔር ቃልና ሥልጣን የተሸከመ መሆኑን ሙሉ በሙሉ አምና ነበር። በመጨረሻ ፈጣን የሆነውን ፈውስ እንመለከታለን። ሕጉ ሴትየዋ ሰውን ብትነካ ታረክሳለች ቢልም እርሷ ግን ኢየሱስን በነካችው ጊዜ እሷ አላረከሰችው። ይልቁኑ ከእርሱ በወጣው ኃይል የእሷ ሕመም ወዲያውኑ ቆመ። የኢየሱስ ቅድስናና ኃይል ከሕጉ በላይ መሆኑን በዚህ ክፍል ማወቅ እንችላለን። ከዚህ ክፍል እኛ በዚህ ዘመን የምንኖር ሰዎች ምን እንማራለን? ይህ ታሪክ ዛሬ በ21ኛው ክፍለ ዘመን ለምንኖር ሰዎች በርካታ ታላላቅ ትምህርቶችን ያስተምረናል። ከነዚህም ውስጥ የመጀመሪያው የእምነት በተግባር መገለጥ ወይም አክቲቭ ፌዝ የምንለው ነው። ሴትየዋ በልቧ ማመን ብቻ ሳይሆን በሰዎች መካከል ተጋፍታ አልፋ ኢየሱስን እስከ መንካት ደርሳለች። እምነታችን በጭንቅላታችን ውስጥ ያለ ዕውቀት ብቻ ሳይሆን በተግባርና በውሳኔ የሚገለጥ መሆን እንዳለበትም እንገነዘባለን። ወደ ኢየሱስ ለመቅረብ የሚያስገድዱን ማህበራዊ ጫናዎች፣ ፍርሃቶችና የሰዎችን ወሬ ጥሰን ማለፍ ይጠበቅብናል። ሌላኛው ትምህርት ኢየሱስን በሕዝብ መሃል ከመጋፋት ይልቅ በእምነት መንካት እንዳለብን ነው። በዚያ ቦታ ብዙ ሕዝብ ኢየሱስን ያጨናንቁትና ይጋፉት ነበር። ነገር ግን ፈውስ ያገኘችው በእምነት የዳሰሰችው እርሷ ብቻ ነች። ዛሬም ብዙ ሰው ወደ ቤተ ክርስቲያን ይመላለሳል፣ የክርስቲያናዊ ባህልን ይከተላል ወይም ኢየሱስን ይጋፋል። ነገር ግን የሕይወትን ለውጥና ተአምር የሚያገኝ በግል ፍላጎትና በእውነተኛ እምነት ወደ እርሱ የሚቀርብ ወይም የሚዳስሰው ብቻ ነው። እኛስ ኢየሱስን እየተጋፋን ነው ወይስ በእምነት እየዳሰስን? በተጨማሪም ከተስፋ መቁረጥ በላይ የሆነን ተስፋ እንመለከታለን። ሴትየዋ ለ12 ዓመታት ስትሰቃይ ያላትን ሁሉ ስታጣና በሰው ዘንድ ተስፋ ስትቆርጥ ኖራለች። ነገር ግን ወደ ኢየሱስ ስትመጣ ዘላለማዊ መፍትሄ አገኘች። በሕይወታችን ውስጥ ለረጅም ጊዜ የቆዩ በሰው ኃይልና በገንዘብ ልንፈታቸው የማንችላቸው ችግሮች ማለትም የኃጢአት ልምምድ፣ የልብ ስብራት፣ የሕይወት ቀውስ ሊኖሩ ይችላሉ። የሰውና የዓለም መፍትሄ ቢያልቅም የኢየሱስ ኃይል ግን መቼም አያልቅም። እንዲሁም ኢየሱስ ሙሉ ማንነታችንን ይፈውሳል የሚል ትምህርት እናገኛለን። ሴትየዋ ተደብቃ ፈውሷን ብቻ ይዛ መሄድ ፈልጋ ነበር። ነገር ግን ኢየሱስ አስቆማትና ማንነቷን እንድትመሰክር አደረገ። ይህንን ያደረገው ሊያሳፍራት ሳይሆን ልጄ ሆይ ብሎ በመጥራት ማኅበራዊ ክብሯንና ሰላሟን ሊመልስላት ጭምር ነበር። ጌታ እኛን በምስጢር መፈወስ ብቻ ሳይሆን በሰዎች ፊት ምስክሮች እንድንሆንለት ይፈልጋል። እርሱ ሥጋችንን ብቻ ሳይሆን ነፍሳችንን፣ ስሜታችንንና ማኅበራዊ ሕይወታችንን ጭምር ሙሉ በሙሉ የሚፈውስ አምላክ ነው። በአጠቃላይ ዛሬ ለእኛ የሚነግረን ምን ያህል የራቅን
የተገለልን ወይም ተስፋ የቆረጥን ብንሆን በእምነት ወደ ኢየሱስ ስንቀርብ እርሱ እኛን ለመንካትና ሕይወታችንን ለመለወጥ ሁልጊዜ ዝግጁ መሆኑን። በዚህ ክፍል በቁጥር 45 ላይ የነካኝ ማን ነው በማለት ኢየሱስ ተናገረ። ሁሉም መነካታቸውን በካዱ ጊዜ ጴጥሮስ ጌታ ሆይ ሕዝቡ ሁሉ ከቦህ በግፍ እያስጨነቀህ ነው አለው። ኢየሱስ ግን አንድ ሰው ነክቶኛል፣ ኃይል ከኔ እንደወጣ አውቃለሁና አለ። ሴትዮዋም ሳትታወቅ መሄድ እንደማትችል በተረዳች ጊዜ እየተንቀጠቀጠች ወደፊቱ መጣች፣ በፊቱም ተደፋች። ለምን እንደነካችውና እንዴት ወዲያውኑ እንደተፈወሰች በሕዝቡ ሁሉ ፊት ተናገረች። እርሱም ልጄ ሆይ እምነትሽ ፈውሶሻል፣ በሰላም ሂጂ አላት። ይህ ክፍል በክርስቲያናዊ ሕይወታችን ውስጥ ትልቅ የሆነ ትርጉምና መልእክት የያዘ ነው። በዚህ ክፍል የተከናወኑትን ስንመለከት የመጀመሪያው የሕዝቡ ማጨናነቅና የሴትየዋ መዳሰስ ነው። ጴጥሮስና ደቀ መዛሙርቱ የኢየሱስን ጥያቄ የወቀሱበት በምክንያት ነበር። ምክንያቱም እጅግ ብዙ ሕዝብ ኢየሱስን ከፊትና ከኋላው ከበውት ያጋፉትና ያጨናንቁት ነበር። ነገር ግን በእነዛ ሁሉ ሰዎች መገፋትና በሴትየዋ አድራጎት መካከል ትልቅ ልዩነት ነበር። ሌላኛው የእምነት መዳሰስ ነው። ሕዝቡ ኢየሱስን ይነኩት የነበረው በግርድፍ በድንገትና ያለምንም ልዩ ዓላማ ወይም በመጋፋት ነበር። ይህች ሴት ግን የዳሰሰችው በልዩ እምነትና ተስፋ ነው። ኢየሱስም የጠየቀው ማን ገፋኝ ብሎ ሳይሆን ማን በልዩ ዓላማና በእምነት ዳሰሰኝ ብሎ ነበር። በእምነት የነካችው ፈውስ በመጠባበቅ ስለነበር ከእርሱ ኃይል ወጥቶ ፈውሷታል። ይህ ታሪክ ዛሬ በ21ኛው ክፍለ ዘመን ለምንኖር ሰዎች እጅግ ወሳኝ የሆኑ 3 ትምህርቶችን ያስተምረናል። ማጋፋትና መዳሰስ ይለያያሉ። ዛሬ በቤተ ክርስቲያን ውስጥ በጉባኤ በዝማሬና በጸሎት የሚያጋፉት ማለትም ኢየሱስን ከበው ያሉ ብዙዎች ናቸው። በልምድ ወደ ቤተ ክርስቲያን መሄድ፣ መዘመር ወይም ሃይማኖታዊ ሥርዓትን መፈጸም ማጋፋት ሊሆን ይችላል። እውነተኛው ግንኙነት ግን በልማድ መከተል ሳይሆን ልባችንን ሰጥተን በእምነት የምንዳስሰው ነው። ሁለተኛው እምነት ከብዙሃኑ መካከል ይለየናል። በዚያ ስፍራ በሺዎች የሚቆጠሩ ሰዎች ነበሩ። ነገር ግን የጌታን ትኩረት የሳበችውና ተአምር የተቀበለችው ያቺ ደካማ የተባለች ሴት ነበረች። እግዚአብሔር እኛን እንደ ሕዝብ ብቻ ሳይሆን በተናጠል ወይም በግል ያለንን እምነት ያያል። በዙሪያችን ያሉ ሁሉ እምነት የሌላቸው ወይም በልማድ የሚኖሩ ቢሆኑ እንኳ እውነተኛ እምነት ይዘን ወደ ጌታ ከቀረብን እርሱ ይሰማናል። እውነተኛ እምነት ሁልጊዜ ከጌታ ዘንድ ምላሽ ያገኛል። ሦስተኛው ጌታ ለግል ሕይወታችን ግድ ይለዋል። ኢየሱስ ሴትየዋን የፈለጋት ለምስክርነት ብቻ ሳይሆን የእምነቷን ምስክርነት ለሌሎች ለማሳየትና ሙሉ ሰላም ወይም ሥጋዊና መንፈሳዊ ፈውስን ሊሰጣት ነበር። እርሷ በስውር ፈውስ ፈልጋ ነበር፣ እርሱ ግን በግልጽ ባረካት። ጌታ በሥራ የተጠመደ ወይም የብዙሃን አምላክ ብቻ አይደለም። ለእኔና ለእናንተ ለእያንዳንዳችን የግል ሕይወት ስብራትና ፍላጎት ትኩረት የሚሰጥ አፍቃሪ አምላክ ነው። ወዳጆቼ ታሪኩ በዚህ አላበቃም። ለ12 ዓመታት ሙሉ በሰው ተለይታ ተስፋ ቆርጣ የሀብቷን መጨረሻና የሕመሟን ጽናት ያየችው ያቺ ሴት በአንድ ቅጽበት ሁሉን ነገር ቀየረችው። የኢየሱስን ልብስ ጫፍ ብቻ ነክታ ወደ ኋላ ለማፈግፈግ ስትሞክር ኢየሱስ ዝም ብሎ እንዲያልፍ አልፈቀደም። ዘወር አለና የነካኝ ማን ነው ብሎ ጠየቀ። ኢየሱስ ይህን የጠየቀው ስሟ ጠፍቶት ወይም ማን እንደነካው ሳያውቅ አልነበረም። ይልቁኑ በድብቅ የመጣችው ሴት በአደባባይ ሊያከብራት የማትረባ ተብላ የተገለለችውን ሴት ልጄ ሆይ ብሎ ሰላም ሊሰጣት ስለፈለገ እንጂ እርሷ የተፈወሰችው ከበሽታዋ ብቻ አልነበረም። ማኅበራዊ ክብሯ፣ ሰብአዊነቷና የቆሰለችው ነፍሷ ጭምር ተፈውሳ ነበር። በፍርሃትና በመንቀጥቀጥ
በፊቱ ተደፍታ እውነቱን ሁሉ ስትናገር ጌታ አጽናናት። ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከደዌሽም ተፈወሺ በማለት። ይህች ሴት ወደ ኢየሱስ የመጣችው በበሽታ ተይዛ ነበር። የተመለሰችው ግን በሰላም በክብርና በነጻነት ነው። ይህ ከ2000 ዓመታት በፊት የተፈጸመ ታሪክ ብቻ አይደለም። ዛሬም ለኛ ለክርስቲያኖች ታላላቅ ትምህርቶች አሉት። በታሪኩ እንደምናየው በወቅቱ ብዙ ሕዝብ ኢየሱስን ያጨናንቀውና ይጋፋው ነበር። ነገር ግን ተአምራት የተቀበለው ሁሉም ሰው ሳይሆን በእምነት የነካችው ያቺ ምስኪን ሴት ነች። ወደ ቤተ ክርስቲያን ስንመላለስ ዝማሬዎችን ስንዘምር ወይም በክርስቲያናዊ ድባብ ውስጥ ስንኖር ብቻ ሳይሆን ከጌታ ጋር የምናደርገው የግልና የእምነት ግንኙነት ነው ሕይወታችንን የሚቀይረው። ኢየሱስን ከሚጋፉት ሳይሆን በእምነት ከሚነኩት እንሁን። ይህች ሴት በዘመኑ በነበረው ሕግ መሠረት እርኩስ ተብላ የተገለለች፣ ማንም ሊነካት የማይፈልግ ነበረች። ነገር ግን በኢየሱስ ፊት ስትቆም ያገኘችው ፍቅርና ልጄ የሚል የክብር ስም ነበር። ዓለም በኃጢአታችን በውድቀታችን ወይም በችግራችን ምክንያት ሊያገለንና ስም ሊያወጣልን ይችላል። ነገር ግን ወደ ኢየሱስ ስንመጣ የትናንት ታሪካችን አይቀጥልም። እርሱ ውርደታችንን በክብር ብቸኝነታችንን በልጅነት ይተካዋል። ሴትየዋ የሕክምናዋንና የገንዘቧን መጨረሻ አይታ ነበር። በሰውኛ መንገድ ምንም ተስፋ አልነበራትም። ነገር ግን የሰው ተስፋ መቁረጥ ለእግዚአብሔር ተአምር መጀመሪያ ነው። ዛሬ አንተን ወይም አንቺን የከበበሽ ለ12 ዓመታት የቆየ ችግር ሊሆን ይችላል። የገንዘብ፣ የጤና ወይም የሕይወት ቀውስ ተስፋ አስቆርጦች ሊሆን ይችላል። ነገር ግን ይህ ታሪክ የሚነግረን ኢየሱስ ካለ ተስፋ መቁረጥ የመጨረሻ ምዕራፍ አይደለም የሚል ነው። ዛሬም የእምነት እጅህን ዘርግተህ ልብሱን ንካው። እግዚአብሔር አምላክ ካለህበት ነገር ያወጣሃል። ውድ የቻናላችን ተከታታዮች፣ ዛሬ በሕይወታችሁ የከበዳችሁ፣ ለሰው ለመናገር የፈራችሁትና በውስጣችሁ የሚደማ ምንም ጉዳይ ሊኖር ይችላል። ያቺ ሴት በሰዎች መሃል አልፋ ኢየሱስን እንደነካች እናንተም ዛሬ በጸሎት ወደ እርሱ ቅረቡ። እርሱ ዛሬም ትናንትናም እስከ ለዘላለም አልተቀየረም፣ ያው ነው። ሊፈውሳችሁና በሰላም ሂዱ ሊላችሁ ሁልጊዜ ዝግጁ ነው። የዛሬውን እዚህ ላይ ያበቃል። በቀጣይ ቪዲዮ እስከምንገናኝ እግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። የእግዚአብሔር ጸጋ ይብዛላችሁ።